ከኔ ተደብቀሽ ልትሄጂ ነበር በማለት የሀይሚ ጉዟን አቋርጦባታል። ይዟት ጠፋ። ተሸክሟት ሀይሚ ተቁነጠነጠች፣ ረበሸች። ወዴት ነው ይዘህ የምትሄደው? እኔ ቸኩላለሁ፣ እባክህ ብሩኬ የምታደርገው ጥሩ ነገር አይደለም ብላ ለብሩክ ስትነግረው፣ እኔ እኮ ሰሞኑን እየተውኩሽ ሰላም እንድትሆኒ ነው። ቆይማ አንቺ አሁን እንደዚህ መነጫነጭሽ አልቶሽም ማለት ነው? እኔን ስታይ እንደዚህ የምትሆነው ለምንድን ነው? ቆይ ግን ሀይሚ ሲልም ብሩኬ ለሀይሚ ነግሯታል። ታዲያ ሀይሚ ከብሩክ መለየትና ወደ ሰው ሀገር መሄድ እፈልጋለሁ። በዚህ ሀሳብ ደግሞ ብሩኬ ከሷ ጋር መሆን ስለሚፈልግና ከሱ እንድትለየው ስለማይፈልግ ነው ይዟት እየጠፋው። ብሩክ የሰራው ስራ ጥሩ ነው ትላላችሁ ወይስ ደግሞ ብሩኬ የሰራው ስራ ጥሩ አይደለም ትላላችሁ? እስኪ በሁለቱም የተሰማችሁን በኮመንት አስቀምጡ። እኔ ብሩክ የሰራው መልካምና ጥሩ ነው ላለሁ። ምክንያቱም ለሷ ምንም ቦታ ባይኖረው እሷ የተናገረችውን ብቻ ሰምቶ ደህና ትሆን ባለችበት እያለ ዝም ማለት ይችል ነበር። ግን ያንን ነገር ስለሰማና የእሷንን ንግግር ስለደረሰው ወይንም ስለሰማ ነው ያንን ሰዓት እንዳትሄድ ወይንም በዛ ሰዓት እሷን መደበቅ ወይንም ማሸሽ ከዛ ሰዓት እየፈለገው። ኤፍሬም እንዴት ሆነ? ምክንያቱስ የኤፍሬም ሀሳብ ጥሩ ነው። ኤፍሬም ከብሩኬ ጋር እንዳትሆን ነበር የሚፈልገው። ግን ይህንን ነገር ደግሞ ለሚያወራትን ወይንስ እሷን ይዞ የሚደብቃት ይዟት የሄደበትን ቦታ ኤፍሬም ያውቃል ትላላችሁ? ኤፍሬም ነው ወደ ብሩኬ ጋር ወሰዳትና ብሩኬና ኤፍሬም መጀመሪያ የት ይዟት እንደሚሄድ ምናምን የሚያውቅ አይመስለኝም። ምክንያቱም ኤፍሬም በጉዟ ደስተኛ ነው የሚሆነው። የእሱ ሀሳብ ከብሩኬ ጋር እንዳትሆን ነው የሚፈልገውና ብሩክ ደግሞ ያንን ነገር እሷን ማናገር እንጂ እንደፈለገ ይዟት እንደሚሄድ የሚያውቀው ጉዳይ የለም። እኔ አመጣታለሁ ነው ብሎ ለኤፍሬም እየነገረውና ይዟት ሲሄድና ወይም ይዟት ወደ ሄደበት ቦታ እሷ በዛ በበረራዋ ሰዓት ደግሞ እህቱ ሳትገኝለት ስትቀር ደግሞ ኤፍሬም ሌላ ችግር ሊፈጥር ይችላል በብሩክ ላይ። ምክንያቱም እኔና ኤፍሬም ምንም ነገር ተመልካች እንዳታስቡ ፒስ ነው የምንሆነው። ምንም ነገር ችግር አይፈጠርም። አሁን ብሩክ እኔ ጋር ነው እሷ ያለችው። ስለዚህ እሱን እንዲሄድ ፈልጊያለሁ፣ ሄዷል። እንደገና ግን ከኔ ጋር ሌላ ነገር ችግር ይፈጠራል ብላችሁ እንዳትሰጉ ብሏል። ምክንያቱም ኤፍሬም ያቅማ ኤፍሬም የሚነጋገሩትን ነው። ግን ብሩኬ ደግሞ ልጅቷን አሸሻት ወይንም ይዟት ነው የጠፋው። ይዟት የሚሄደው በዛ ሰዓት እንግዲህ የሚጎዳት ነገር አያደርግም። የሚጎዳት ነገር ሳይሆን ስለሚወዳት ነው። በቃ መደበቅ ነው የፈለገው። ስልኳን ነጥቋታል። ምክንያቱም ያን ስልክ አሁን ማንም ሲደውል ማንሳት እንዳትችል ነው ብሩኬ ስልኳን እየነጠቀው ማለት ነው። ቤተሰብ እና ብሩኬ የሰራው ስራ ጥሩ ነው። ምንም አይልም ማለት ደህና ነው። የሀይሚን የበረራዋን ጊዜ ማቋረጥ ነው። ግን ከንትና ጋር ከወንድሟ ጋር ሌላ ችግር ደግሞ ይፈጠር ሆኖ የሚለው ይህ ትንሽ ሊያስቸግርና ሀሳብ ሊያስገባ ይችላል። ምክንያቱም ኤፍሬም ያርፍም ኤፍሬም ድንገት ሌላ ነገር ደግሞ አስቦ ጓይ ይላል በዛ ሰዓትና ከብሩኬ ጋር ሌላ ጸብ ሊፈጠር ይችላል። እሷ ሲደወል ስልክ ካልተነሳና በዛ ሰዓት ካልተገኘች ከባድ ነው እና ብሩክ ተጠያቂ ነው በኤፍሬም ማለት ኤፍሬም ሊደውል ይችላል። ቤተሰብ ሊደነግጥ ይችላል። ማለት የስንብት ነው የሰራችው ቪዲዮ እሷ። ከዛ ብሩኬ እንግዲህ ያንን አይቶ ነው ለሀይሚ ያለው አማራጭ እንደዚህ አይነት መስራት ነው ስላለ ነው እንግዲህ እሷን ይዟት እየጠፋው። እሷም ስታዩ በጣም ደንግጣለች። ኤፍሬምም ሌላ ጥያቄ ነገር የጠየቀው ነገር የለም። እሱን በቃ አስረከበ። በኋላ እኔ ይዣት እመጣለሁኝ አንተ ሂድ ብሎ ነው ያሰናበተው ማለት ነው። እና ብሩኬና ደግሞ ኤፍሬም ሌላ ችግር ሊፈጠር ይችላል። እሱ ግን ምንም ነገር እንዳታስቡ ተመልካቾች፣ እንዳትሰጉ በእኔና በኤፍሬም በኩል ብሎ ተናግሯል ማለት ነው።
ሰላም ጤና ይስጥልኝ። ውድ እየተከበራችሁ የቻናሌ ተከታታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉት እላለሁ። ብሩኬ ሀይሚን ከሰዓቱ ማሳለፏና እንዳትሄድበት ማድረጉ መልካም ነው፣ ጥሩ ነው። ግን ደግሞ እሷን ሲያስቀር ከጎን ምን ይፈጠር ይሆን? ያ ነገር ትንሽ ያሰጋል። ምክንያቱም ያው ኤፍሬም አያርፍም። አሁንም ቀጣይ ኤፍሬም የት ነው የወሰካት? ለምን ከጉዞ አስቀረሃት? አንተ ለሷ የምትመጥን ወንድ አይደለህም ነው የሚለው የእሱ ንግግር። በባለፈውም እንደዚሁ ስለሆነ እንድትለይለትና በዛ ሰዓት ደግሞ ካልተገኘችው ከባድ ነገር ነው የሚፈጥረው። ምክንያቱም አንደኛ ስልኳን ነጥቋታል። ስልኳን መንጠቁ ያው እሷን የሚደውል ሰው እንዳያገኛት ነው ያደረገው ማለት ነው። እሷ ግን ያው አልሰጠም ብላ ነበረ። ምንም አማራጭ የለውም። በቃ እሷን አድራሻዋን መደበቅ ነው የፈለገው። በቃ በትዕግስት ለመናት። እሷም ደግሞ በቃ በሁለቱም አይፈረድም። ምክንያቱም ሁለቱም ጋር ይሆን በጣም ችግር አለ። ያን ችግራቸውን ያለ መፍታታቸው ነው። ለመፍታት አልሞከሩም። ምክንያቱም በቃ ብሶታቸውን ነው የሚናገሩት ሁለቱም። እሷም ብሶት ነው እንጂ ያን ብሶቱን የተፈጠረውን እንዴት እናክመው የማለት ንግግር አልተደረገም። ያው ይቅርታ ብሩክ የሚጠይቅ ያለው አማራጭ እንግዲህ ያው እንደመወዳት እንደሚያፈቅራት ምንጊዜ ምን ልቤ ንጹህ ነው፣ በመጣች ሰዓት እቀበልሻለሁ፣ አንቺ ብቻ ነይ ነው ለሀይሚ ያላት ማለት ነው። እና ሀይሚ ደግሞ በምታየው ነገር ያው ጥሩ ነገር ስላልተሰማት ነው ብቸኝነት ይሻለኛል ከሀገር ቦታ እዚህም እያለሁኝ ሰላም ስለን አጣሁኝ ብላ ያንን ሀሳብ ያሰበችው ማለት ነው። እና ዋናው ስጋቱ በቀጣይም ምንም የሚፈጠር ነገር የለም፣ ግን ኤፍሬም ነው ቢመጣ ማለት ነው። ኤፍሬም የተደበካት ነው የሚለው ሌላ ነገር አይሆንም ማለት ነው ቤተሰብ። ምክንያቱም የእሷን ሀሳብ የደገፈላት ወንድሟ ስለሆነ ነው እንጂ ሌላ ነገር በቤተሰብም በሌላ ነገር የሚፈጠር ነገር አይኖርም። ብሩኬ ይችላል በቃ ምንም ይሁን ምንም ከእሷ ጋር እኩል ፋለማለሁ ነው ያለው። ለእሷ ስል ብዙ ገና ደክማለሁ፣ ደክሜላታለሁም እኔም ደክማለሁ ብሎ ነው የተናገረው። እንግዲህ በቀጣይ ደግሞ የምናይ ይሆናል ማለት ነው ቤተሰብ። ቀጣይ የኤፍሬምን ምላሽና የስልኩ መዘጋት ያው ዘገዋል። ዝም ብሎ መቀበል እሱ ተቀብሎ ዝም አይደለም የሚያደርገው ማለት ነው። ስለዚህ በቀጣይ ምን ይፈጠር ይሆን? ወይስ ብሩኬ የት ነው የሚወስዳት የሚለውን በቀጣይ ክፍል የምንመጣበት ይሆናል ቤተሰብ። እስከዛው ሰላም ቆዩልኝ። ቀጥ በሌላ ቪዲዮ እስከምንገናኝ ቻው።